መተናል እንግዲህ ዛሬም በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሰይድ ሀዋ ሰላም ድጋሜ ተገናኝተው እንግዲህ ሰይድ ፓስፖርቷን እስካሁን ድረስ አልሰጣትም ለሰላም ማለት ነው። ሰላምም እንግዲህ እያለቀሰች እየተማጸነችው ነበረ፣ ስጠኝ እባክህ እያለች ግን እሱ እስካሁን አልሰጣትም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ዛሬ እንግዲህ ያው በነ ሰይድ ዙሪያ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። የተወሰነም ቪዲዮን አብረን እያየን አብረን ፈትፈት እናደርጋለን ማለት ነው። በቃ እኔ እዚህ ሀገር ትንሽ ቀን ነው፣ እሱንም እናንተን ለማስታረቅ እናንተን ለማስማማት ነው እዚህ የመጣሁት። ያ ነገር እንዳይጣራ ያ ነገር እንዲሆን አልፈለክም። አንተ ብዙ ነገር እያደረክ ነው። ያ ነገርን እንዲጣራ ስላልፈለክ ነው የኔም ፓስፖርት አሁን የቀማኸው እንጂ የሚሞሪው የሰርጉ ሚሞሪ አሳስቦክ አይደለም። አሁንም እባክን ያለኝ ቀን በጣም ጥቂትና ውስን ቀን ነው። እኔ በእሷ ምክንያት ነው አንተን የሚያገኘውክ እንጂ ማግኘት ራሱ አንተን አልፈልግም። የሰርጉ ሚሞሪ ያሳሰበ በናት ፓስፖርት ይስጠኝ። ሰርጉ ከሆነ ያሳሰበ ድጋሚ ሄደህ ሀያንቱ ጋር ተጋባ። ኧረ ተው እንጂ አሁንማ ደግሞ በድጋሚ ልወጣ ነው። ሳይድ ውስጥ አልችልም ራሱ አልወጣም። በባለፈው በዘዴ እኔ ተንበርክኬ ሰላምን እግሯ ላይ ወድቄ ሱመያ ጋር እንድታገናኘኝ ይፈልጋለሁ ብሎ ሀዋን አታሎ ሸውዶ ካገኘ በኋላ ፓስፖርቷን ቀምቶ ወስዶ ነበር። አሁን ደግሞ ምን ይላል? ሀዋን በቃ አንቺ ፓስፖርትሽን ነው የምትፈልጊው፣ በቃ ሀዋን ውጭልንና እኛ ብቻችንን እናውራ። ደግሞ የሰው የሆነ ነገር አድርገህ የመን እስር ቤት በስብሰህ እንዳትቀር ማለት ነው። የምር ቢያንስ ደግሞ ለሴት ልጅ ክብር ይኖርህ ማለት ነው። እያለቀሰች እያየሃት ፓስፖርቷን ሳሰጣት ጥላት ይርክ ማለት ነው። የምር በጣም የሚያሳዝነው ማለት ነው። ሴት ልጆች ወልደሃል፣ እህቶች አሉህ፣ እንዲሁም ደግሞ ከሴት ነው የወጣኸው ማለት ነው። በዚህ ልክ በሴት ላይ አትጨክን ማለት ነው። ሰይድ እንዴ ፓስፖርቷን ወሰድክባት፣ እንዴት ትንቀሳቀስ ይችልሽ? እንዴ በሰው ሀገር እኮ ነው ያለችው፣ ኢትዮጵያ ምስልህ እንዴ ያለችው። የምር በጣም ይደብራል። እንደዛ አታድርግ፣ ጥሩ አይደለም ማለት ነው። አንተ አሁን ነገሩን እያባባስክ ነው ያለኸው ማለት ነው። ልጆችን የምታገኝበትን መፍትሄ ዘዴ አይደለም እየፈጠርክ ያለው ማለት ነው። አንተና ሱመያ እንድትታረቁ በመፈለግ መስሎኝ እኔ በየዋህነቴ ሰው አሳልፌ የሰጠው። በቃሽ ትፈልጋለሽ? እፈልጋለሁ። ሰላም ትፈልጋለሽ? እና ሱመያ እንድትታረቅ በጣም ትፈልጋለሽ? ግን እያደረክ ያለው ነገር ደግሞ የሚያስታርቅ ነገር አይደለም። እሱ የሚያስታርቅ ነገር አለ። እኔ ከሷ ጋር የምታረቅ ነው ሌላ ነገር አለ። ካደረግ ታዲያ እውነቷ ቢጋለጥ አንተ ካላደረግ ምን ችግር አለ? የዚህ ጋር አሁን ደግሞ የወለድከው ልጅ አንቺም ደገምሽው? አዎ ወለድከው እኮ ይጣራ ላጣራ እኮ ነው የመጣው። እሷ ደግሞ ይሄ ነገር ያንተ ካልሆነ በአንድ ቀን እኔ ያስታርቃችኋለሁ። ምንም ችግር የለም። ስለዚህ ፓስፖርት ይስጠኝሽ ላጣራ። እንዴት ነው ላጣራ የምችለው ካለ ፓስፖርት? እኔም ላጣራ ነው የምትወው። ልጅቷ ቤት የለችም ለቃለች የተባለ እየፈለግኩኝ እኔ አሁን ስተናጠር አንቺ ነሽ አስጠሸከ አንድ ቤት ፓስፖርት የምፈልግ ከሆነ አንድ ነገር ብቻ ተው። የልጇን ገልጻ ጉዳይ አጣሪ ወላሂ አንቺ አጣርተሽ ካገኝሽልኝ እኔ ለአንቺ ራሱ 200 ሺህ ኢትዮጵያ ብር ሰጥሻለሁ። አንቺ ካጣራሽ 200 ኢትዮጵያ ሺህ ብር አስገባልሻለሁ በአካውንትሽ። ወላሂ እኔም እንዲጣራና ሱመያም እውነቱን አውቃ ልጆች እንድታሳይ ነው ፈልግ። እኔ ገንዘብ አለ እኔ ምን አለው? እሺ አትፈልጊም አውቃለሁ። ገንዘብ አለሽ። ተረጋጊ ልንገርሽ። ሌላ ደግሞ ማለት ምትረጂ ፓስፖርት የምትፈልጊ ከሆነ ተው። ሚሞሪውን ትችዋለሁ። ገባሽ እንዴ? ሚሞሪውን ትችዋለሁ። ሰላም ሀዋ አንቺ ምን እንድታረቅ ከፈለግሽ እኔና ሰላም እንነጋገርና እንስማማ። አንተ የለም ምን እንደምናደርግ ልንገርሽ። አሁን አግቷታል፣ ቀፍታለች እያለች እያወራች ሱመያ አይደለ? ልክ እንደዛው አንቺም እየመለስላት አይደለ? እንደዛው እንደጠፋሽው ክሪ አንቺ እናውራ መጀመሪያ እናውራ። እኔና ሱመያ እንድታረቅ አልፈልግም። ሱመያ እንድትመጣ ድምፅ አስቀምጪላትና እዚህ ታሰሪያለሁ
እስከ አደን ድረስ ሱመያ ትምጣና ፓስፖርቱን ከኔ ትቀበለኝ ብሏል። ገባሽ? እስከ አደን መጣ ፓስፖርቱን ከኔ ትቀበል። ሱመያ ትምጣ። እኔ እዚህ ስሄድ ከልክሎኛል። ይህም ማድረጉ ምን አሳለበ? እኔ ስሚ ፓስፖርቴ አልሰጥም ብሎኛል። ሱመያ ካልመጣች ብሎኛል። ቤት ነው ሱመያ ያለችበትን ሱመያ እየሰማች ነው። እኔና ሱመያ እንድታደርጋሉ። ሱመያ አንቺ ፈለጋ ትመጣለች። እንግዲህ የሰይድን ሀሳብ እንደሰማችሁት ማለት ነው። የምር እኔ ግን ማለት ነው ሰይድ እኔ እንጃ እንዴት እንደምታስብ ማለት ነው። ሌላ ነገር እየፈጠርክ ልቅስ ነገሩን እንትን ከማለት ማለት ነው ልጆችን የምታገኝበትን መፍትሄ ዘዴ ነው መፈለግ ያለብን ማለት ነው። ሰላም ፈጥረህ ከሀዋም ጋር ከሰላም ጋር ሰላም ፈጥረህ ማለት ነው በመነጋገር ሴትየዋ ተፈልጋ ተገኝታ እውነታውን አረጋግጠህ ልጆችን የምታገኝበትን መፍትሄ ነው እንጂ መፈለግ ያለብህ እዚህ ጋር የሷን ፓስፖርት ቀምተህ ሱመያ በቃ ሰላምን አሳግቷታል። ስልክም እየመለሰችልኝ አይደለም እያለች እያወራኝ ስለሆነ ስለዚህ አንቺም ደግሞ ስልክ እየመለሽ አይደለም ጠፍተሻል። እንዴ ጠፋሹ ጥፊና በቃ እኔ ታስሬያለሁኝ። ስለዚህ ሰይድም ሱመያ አደን ድረስ ትንጣ እኔ ሰጥሻለሁ ፓስፖርትሽን ብሎኛል ባያት አንቺም ፍለጋ አደን ስትመጣ እኔ ፓስፖርትሽን ሰጥሻለሁ። ምን አይነት አባባል ነው እንዴ? የምር በጣም እኔ እንጃ ብቻ ግን ማለት ነው እንዴት እንደሚያስብ አላቅም። እሷም እንግዲህ ለምን ይሄ አስፈለገ? እኔ እኮ እሷ ልጅ ይዛ እንዳትንገላታ ብዬ ነው አይደል እኔ እዚህ የመጣሁት። አንተ ለምን ሴትየዋ ተፈልጋ ተገኝታ እውነታው እንዲወጣ ለምን አልፈለክም? ለምንድን ነው ሌላ ነገር እየፈጠርክ ያለኸው? እኔ አሁንም ቢሆን ፓስፖርቴን ስጠኝና እንደ ልቤ ተንቀሳቅሼ ሴትየዋን አግኝተናት እውነታው ተጣርቶ እኔ አንድ ቀንም አይፈጅብኝም እናንተን ለማስታረቅ እኔ እንድትታረቁ ነው የምፈልገው ነበር እንግዲህ ስትለው የነበረው ማለት ነው። እሱ ግን አይ እንደውም ሴትየዋን ያሸሸሻትና ያስጠፋሻት አንቺ ነሽ ብዬ ነው ማስበው እና አንቺ ሳትሆን ያትቀሪም ነበር ሲላት የነበረው። እንዴት ነው እሷ ከኢትዮጵያ እንድትስታ የመን ድረስ መታ እንደዛ የምታደርገው? እኔ እንደተረዳኋት ከሆነ የምር እውነታው ተጣርቶ ሁለታችሁን ለማስታረቅ እንደምትፈልግ ነው እንደኔ የተረዳሁት ማለት ነው። እሷም እንደዛ ነው እያለች ያለችው ማለት ነው። እና ሰይድ ማለት ነው እንግዲህ ስለ ቢሞሪው ደግሞ ሀዩ ቢሞሪውን ካላመጣህ እያለች የሆነ ቪዲዮ ይዛብኝ እለቀዋለሁ እያለች እያስፈራራች ነው በዛ እና አንቺስ ምን ብትዳፈሪና ነው ቢሞሪውን ወሰርሽው? አሁን በቢሞሪው የተነሳ የተቀየሙኝ ሰዎች አሉ፣ ሊያናግሩ ፍቃደኛ ያልሆኑ ሰዎች አሉ። እንዴት ትወስዳለች? እንዴት እንደዚህ ታደርጋለች? ብለው አኩርፈውኛል ነበር እንግዲህ ሲል የነበረው ማለት ነው። እንደውም ሰላምን አንቀህ ነው ይዛ ህሊና ያለችኝ እያለ ነበር። እንግዲህ ሰላምም እኔ ራሴ ሄጄ ለሀዩ በእጇ ሰጣታለሁ እኔ ወስጄ ሰጣታለሁ ነበር እንግዲህ ስትለው የነበረው ማለት ነው። እና ሰይድ ማለት ነው እንደዚህ እንድትጨነቅ ያደረገህ ምን አይነት ቪዲዮ ብትይዝብ ነው እንደዚህ የሆንከው ማለት ነው? መቼም አንተና እሷ አንድ ላይ እንትን እያላችሁ የተቀረጸ ቪዲዮ ይዛ እለቃለሁ አትልም ካላበደ በስተቀር ማለት ነው። ምክንያቱም ብትለቀውም ያው የምትጎዳው እሷ ነች ሴት ስለሆነች ማለት ነው። ወንድ ያን ያህል ብዙም ምንም ላይ መስለው ይችላል። ሴት ልጅ ግን ስለሆነች የምትጎዳው እሷ ነች ብትለቀውም ማለት ነው። ስለዚህ መቼም የሚጎዳትን ነገር ለማስፈራራት ካልሆነ በስተቀር አታደርግ